ሳልመክርም አላልፋት ነገር ምንድነው? እባካችሁን ከክፍለ ሀገርም ከገጠርም የእናት አባታችሁ ዛር ተሸክማችሁ የምትመጡ አዲስ አበባም ሆናችሁ የእናትና አባታችሁን ዛር እንዴት ይመለክ እንደነበረ እንዴት ይካደም እንደነበረ ያያችሁ ዘመናዊ ወጣቶች አትከተሉ ይሄን ነገር። በግድ ይሄን አምልኩ፣ ይሄንን ቡና ማፍራት አለብሽ ምናምን ተብላችሁ ቢትታዘዙ፣ ኩሉን ተኳዩ፣ ይሄንን እንሾሽላ ተቀቢው፣ ቡና እንደዚህ አድርገሽ አፍሊ፣ ጨሌውን ተቀበይ ተብሎ ቢነገራችሁም አትቀበሉት። እውነቴን ነው ብላችሁ ያደረገውን ያድርግ። ሳትቀበሉት ኖርማል ኦርቶዶክስ ሆናችሁ ማተብ አስራችሁ የፈለገ ያርጋችሁ። ለምን ዋጋ ያስከፍላችኋል። ዘመናዊ ወጣቶች ሆናችሁ ይሄ ያለፈውን ነገር በመቀበል የምታመጡት ነገር የለም። አንድ ዘመናዊነት የሚገለጠው ደግሞ ልብስን በመቀየር በአራድነት አይደለም። ከእግዚአብሔር ቤት ርቆ በመጨፈር በመፈረክ በምናምን እንደ ልጅቷ እንደፈለጉ በመሆን አይደለም። ዘመናዊነት ማለት መንፈሳዊ ሕይወት መኖር ማለት ነው። በአሁኑ ሰዓት ማምለጥ ነው። እኔ ዘመናዊ የምለው ንስሐ ገብቶ የቆረበን ሰው ነው። እውነት ዘመኑን የዋጀ ነው ዘመናዊ ማለት እና እባካችሁን ወጣቶች ለመበላሸታችሁ ተጠያቂ የሚሆነው በግማሽ % የቤተሰቦቻችሁ ኮተትና የእናንተ መልከስከስም ጭምር ነው። በየሆቴሉ በየናይት ክለቡ በየቦታው በዝሙትም በምንም ከተለያዩ ወንዶችና ሴቶች ጋር ትወስባላችሁ ወይም ደግሞ ይሄ ኃጢአት ይፈጸማል። እንግዲህ እኔ ይሄን ህይወት ስላልኖርኩት ነው እንወስባለን ብዬ ማልናገረውና ይሄንን ስታደርጉት ይጋባል መንፈስ። የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንሼፕድ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባቸውን ሴት አብራህ ከአንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስት ተጠቂ ሆነናል። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን፣ ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለዕፀ በለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ ይህች ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ የሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ ትዕቢትን አወጣ ይላሉ አባቶች ሲናገሩ። ሰይጣን ግን ተደብቆ መጥቶ ጥያቄ አቀረበ። ይሄን አትብሉ የተባላችሁት ለምን እንደሆነ ታውቂያለሽን ብሎ ጥያቄ አቀረበ። ስለዚህ ሰይጣን አሁንም በሚታየው በሴት ልጅ መቀመጫ ላይ፣ በወንድ ልጅ ደረት ላይ በሚያበሩ በሚያበጨልጩ፣ በገንዘቡ፣ በመኪናው፣ በሚያማምሩ ነገሮች ላይ ተቀምጦ ይሄን ነገር አየኸው፣ ይሄን ነገር ብትይዘው ምን ይመስልሃል ይላል። ምንም ችግር የለውም አሪፍ ነው ስትሉ ጊዜ ይሄን ነገር ለማግኘት ግን ይሄን ማግኘት አለብህ፣ ይሄን ማድረግ አለብህ ብሎ ምን መስዋዕት እንደምታቀርብ ያሳያል። ስለዚህ የሰው ልጅ ክፉ አይደለም። ያ ማለት እኮ ክፉ ነው ካለን እኮ ሰው ውይ ሰውን ማመን ቀብሮ ነው እያልን ሰውን የምናማርር ከሆነ እግዚአብሔር እንከን አለበት ማለት ነው። እግዚአብሔር ሲፈጥረን እንከን አለበት ማለት ነው። ክፉ አድርጎ ነው የፈጠረን ማለት ነው። ከሰይጣን የባሰ ለሰይጣን ተንኮል የምናስተምር አድርገን ራሳችን የምንመለከት ከሆነ እግዚአብሔር ችግር አለበት ማለት ነው።
እንደዚህ መሆን የለበትም። እግዚአብሔር ምንም አይነት እንከን የለበትም። ንጹህ አድርጎን የፈጠረን ግን ከነፃ ፈቃድ ጋር አብሮ ስለሰጠን በነፃ ፈቃዳችን ተጠቅመን ወደቅን። በአንድ በኩል ደግሞ ዲያብሎስ እንድንወድቅ ምክንያት ነፃ ፈቃዳችንን ኪድናፕ ይሄ ማገትን የሚባለው አገተብንና ባሪያ አደረገን። ነፃ ፈቃዳችንን አግቶ የሱ ተጠቂዎች አደረገን። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ ተብሎ የዕዳ ደብዳቤ ተጽፎብን ነበረ። ክርስቶስ በዮርዳኖስ ሲጠመቅ ዕዳ ደብዳቤው ተሰረዘ የተባለው እኮ ለዚህ ነው። ባሪያ አደረጋቸው። ስለዚህ እባካችሁን ይሄ የእናቴ አባቴ ከራማ ነው ከቅድመ አያቴ የመጣ ነው ተብሎ ሲነገራችሁ አዎ እሺ ብሎ ማዳመጥ፣ ከዛ ቡና አፍሩ ሲባል እሺ፣ ይሄን አርጉ ሲባል እሺ ብሎ መታዘዝ የእድሜ ልክ ዋጋ መክፈል። ይኸው ልጆቻቸው ላይ ሁሉ መጥቶ የእድሜ ልክ ዋጋ ከፈሉ። በነዛ በመንትያ ወንዶች ልጆቻቸው በጣም ብዙ ደናግላን ሴቶች ድንግል ናቸው ፈረሰ። በዛ ሰፈር ውስጥ ያሉ ሴቶች ፈጀናቸው አለ ልጁ ሲናገር እየሳቀ። እኔ ያልተገናኘኋት ሴት የለችም ሰፈር ውስጥ አለ። 2 3 እየሄድኩኝ እንደፈለግኩ ነው ማገኛቸዋል። ግንባሬን እንደዚህ እርከን ካረኩት በቃ ኮስተር ካልኩኝ ትመጣለች። መታ ልጥፍ ነው የምትለው ደረት ይላል። መንፈስ ነው የሚስባት። ያያታል፣ በቁጣም ያያታል፣ በዝሙት አይንም ያያታል። ሄዳ ደረቱ ላይ ልጥፍ ነው በቃ። ምን ታርግ ወድ አይደለም። ከዛ የኔ ጀግና ትለዋለች። ሽፍቶች በየጫካ ውስጥ ሽፍቶች ሲሸፍቱ ከመንደር ወጥተው ሲሸፍቱ በአንድም በፖለቲካ ጉዳይም ነው የሚሸፍቱት። በአንድ በኩል ደግሞ ጥይት እንዳይመታቸው እላቸው ላይ ጥይት መከላከያ ምናምን ክታብ ምናምን ተደርጎ ኮተታ ተደርጎ ነው የሚሄዱት። ይሄ መንፈስ ተሸክመው ደግሞ ሌሊት መጥተው ሴተኛ ዳሪ ጋር ወይም አንዲት ሴት ባል ያላት ሴት ቆንጆ ሴት ከሆነች ባሏን ወረዛ ብሎ ወይ ገሎ የሰው ሚስት ይቀማል። ከዛ በኋላስ የኔ ጀግና ትለዋለች። ለምን ተይዛ ነው በዛ መንፈስ። ይሄም እንደዛ ነው የሚሆነው። በቃ የትኛውን ቦታ ላይ ብትሄዱ አብዛኛው መንፈስ የሚወራረሰው በቡዳ መንፈስና በዝሙት መንፈስ ነው። በቃ በመተያየት እስቲ ቲክቶክ ላይ ጀበና እዚህ ላይ አስቀምጣ ስደንስ ካየ አንዱ በቃ ትሬንድ ይሆናል። ያም ይከተለዋል። የሆነ ድስት ላይ ተቀምጣ ጉራን እንደዚህ አድርጋ የሆነ ምናምን ስትሰራ ካየ ያም ይቀባበለዋል። አለባበስ ላይ ይቀባበለዋል። ሊፕስቲክ ላይ ይቀባበለዋል። ቅንድብ ላይ ሁሉም መቀባበል ነው። ለምን? በቡዳ ተበላልቷል። እርስ በርስ ተበላልቷል። ራዕየ ዮሐንስ ምዕራፍ 13 ላይ የሚናገረው ይሄን እኮ ለመንፈሱ ምስል አለው፣ ለአውሬው ምስል አለው፣ ለምስሉም ደግሞ ትንፋሽ አለው ያለው ይሄን ነው። አውሬው የተባለው ያ የሚባለው ነው። እንግዲህ እናንተ የምታውቁት አውሬ አይደለም። በባህሪው አውሬ የሆነው የዚህ ዘመን ኤቲስትነት፣ ፓጋንነት፣ ልቅነት፣ ግዴለሽነት ማለት ነው። እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን። ይህንን ቤተሰብ የማረ አምላክ የሁላችንን ቤት ደግሞ ይማርልን። ወጥተው ነበረ ተመልሰዋል። ግን ደግሞ መጥተው ነበረ ወጡ ጠፉ ከመባል ያድነን። ሌላ ምንም ልል አልችልም። ሰላም ነው። ዱዳውንና አይን የሌለውን አይነ ስውሩን ነበረ ኤፍታ ተከፈት እያለ ይከፍት የነበረው። አሁን ደግሞ በመጨረሻ እንዳይቸገሩ የዘመኑ ሁኔታ ሲገለባበጥ አብረው እንዳይናወጡ እንደየ ሁኔታው ሳይሆን በእምነት ጽናት እንዲቆሙ ለእውነት ያላቸው በጎነት እንዲቀጥል መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ብለን የለን። ስለዚህ ሰይጣኑ ልክ ነው። የቡዳው አይነ ጥላው ገብቶ ቢሰበክ ለምን እኔ ጋር ገባህ ማለት አትችልም። የሚያውቁት ሰይጣን ይሻላል አላ በቃ እኮ ምርጫ ነው። እና በእንዲህ አይነት ሁኔታ እና ዳልሞቴ፣ ወሰንጋላ፣ ጠቋር፣ አባቡሌ፣ ወፋ ምናምን በሙሉ አዳኝ እርቁ፣ ሞሄት፣ አርሜት፣ ድማሚት እነዚህ ቦዥ ምናምን የሚባሉ በሙሉ ተሰገሰጉና ትውልዳችን ውስጥ ራሳቸው ትውልድ ሆኑና ቁጭ አሉ። አሁን አሳድጌ ይልሃል። በቃ ልክ ማርና ወተት እንደሰጠ አንተ ስትደክም ከአንተ ኋላ እየተከተለ ለድካምህ ዋጋ እንደሚከፍል አይነት ሆኖ አሳድጌ እያለ ሲናገር ትስቃለህ። የሚገርም ነው። ግን ሰይጣን እንዴት አሳዳጊ በክፋት ነው ያሳደገን። በእርግጥ ለዚህ ነው ብዙ ጊዜ ክፋት ከክርስቲያኖች ሕይወት ውስጥ የማይርቀው። ይሄም ሌላ ፈተና ነው። መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣
በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተ ለዚህ ምስክሮች ናችሁ አለ። ለምንድን ነው ምስክር ናችሁ አለ? ለንስሐና ለስርየት ምስክር ናችሁ። በቤታችን የቅዱሳንን ታሪክ አውርተን አናውቅም። ስለዚህ የምናወራው የዕለት ዜናዎችን ነው። በዕለት ዜናዎች ውስጥ ደግሞ አንዱ 2 ሰው ገደለ፣ ሚስት ባሏን ገደለች፣ ጨፈጨፈ፣ ደቆሰ፣ አደቀቀ፣ ሰረቀ፣ ጠፋ፣ ባከነ፣ ሙስና አረገ። ይሄን ነው የምንሰማው። ጆሮዎቻችን በሙሉ የሙስና ድምጾች ናቸው። ስለዚህ የምንመሰክረው ነገር ሰማያዊ አይደለም። ቃሎቻችን ውስጥ የአካባቢውንና የመንደሩን ነገር ያቀለጠ ወሬ ልቦናችን ተሞልቷል። ምስክርነት የለም። ልጆች ከናንተ ሰማያዊ ድምፅ ሲፈልጉ አላገኙም። ስለዚህ ሌላ ቦታ ይፈልጋሉ። ያጡት ነገር ከቤት ስላለ ፍለጋ ይሄዳሉ። ፍለጋቸው ደግሞ ባልሆነ መንገድ በዚህ አጋጣሚ ሰይጣን እድሉን አስፍቶ ለመቆጣጠር ያለውን ጉልበት አንተ አታውቀውም። በአግባቡ እንዳትማር በልቦና ውስጥ ያለው ዳገትና አቀበት ካለመታዘዝና ከትዕቢት ጋር ደግሞ ወደር የለውም። ስለዚህ ለእውነት የምሰጣቸው ቦታዎች በየጊዜውና በየዘመኑ ውስጥህ እየመከነ ትኖራለህ። እውነት የሚለው ነገር አሁን አደገኛ ነው የምንልበት ዘመን ላይ ደርሰናል። እውነተኛ መሆን አሁን ያስቸግራል። ስለዚህ እንደ ጊዜውና እንደ ዘመኑ መስሎ ማደር አስፈላጊ ነው ብለህ ታምናለህ። ከሚሰርቀው መስረቅ፣ ከሚያታልለው ማታለል፣ ከሚዋሸው መዋሸት፣ በቃ ከሚተቸው መተቸት፣ ከሚቃወም መቃወም። ይሄ የአእምሮ መከፈት ምልክት አይደለም፣ መዋለል ነው። ሮቤልን አንድ ወቅት ላይ ያዕቆብ አተኩሮ በጸሎት ሲያየው አስቸጋሪ ትውልድ ነው። ሮቤል አንተ የኔ የበኩር ልጅ ኃይሌና ክንዴ የነበርህ፣ ግን ላንተ ስልጣንና ማዕረግ አይሁን፣ እንደ ውሃ ትዋልላለህ አለው። ማን ይመልከተን ታዲያ? እንደዚህ እንደምን ትዋልላለህ አለው። ዘፍጥረት 49 ላይ ተመልከቱ። እንደ ውሃ ትዋልላለህ፣ አለቅነትና ስልጣን ለአንተ አይሁን አለው። የበኩር ልጅ ሆኖ ይህንን ስልጣን አጣው ሮቤል። ይሄ በዘሩ ውስጥ የሚታይ ትልቅ ምዕራፍ ነው። ሮቤል አንድ ሰው ሆኖ በወለዳቸው ልጆች ሕይወት ውስጥ ደግሞ የሚታየው ይሄው መዋለል ነው። በቃ በሰውነት ውስጥ ያለው ነገር ወደ ትውልድ ይሸጋገራል። ይሄ በምርቃና ስንወለድ ታዲያ የበለጠ ምርቃናሞች እኮ ነን። እንደዚህ እኮ ነው። አሁን ወደ ድሬዳዋ ወደዛ ወደ ሀረር ስትሄዱ አብዛኛው በምርቃና የተወለደ ትውልድ ነው። ትምህርት ቤት ሄዶ ጭንቅላቱን ይመታል። አንዳንዱ የማይገባኝ ደደብ ነኝ ይላል። ምን ያርግ? በሱስ ተወልዷላ። በሱስ ውስጥ ወድቋል። የሮቤልን ሕይወት ስታዩ ቀጣይ ትውልዱ በሙሉ ዋሎ ውሃ ዳር ነው የቀሩት። በሙሉ ትውልድ ታሪካቸው ውሃ ዳር የቀረ ትውልድ ነው። ውሃ ዳር ነው የቀሩት። ወደ ቅድስት ሀገር የሚወስደው መንገድ ላይ መጓዝ እንችላለን፣ ግን አሉ ንብረታችን፣ ሀብታችን፣ ገንዘባችን ወደ ዮርዳኖስ ማዶ አይሻገር፣ ወደዚህኛው ይሄ ለም ቦታ አለ፣ እዚህ ይቆዩ፣ ከእናንተ ጋር በውጊያው እንሰለፋለን፣ ያገኛችሁትን ድል ግን ለእናንተ ሰጠን ወደዚህ እንመለሳለን አሉ። በኋላ በምድረ በዳ ላይ መምከን ጀመረና 40 ዓመት በምድረ በዳ ላይ ዘመናቸውን ጨረሱ። ወደ ቅድስት ሀገር የሚወስደው መንገድ ላይም ከኢያሱ ጋራም ይህንኑ ችግር ፈጠሩ። ለስለላ ቢላኩ ከኛ በላይ ናቸው እነሱ ብለው የሰለሏትን አገር እና ሰዎችን አስፈሪነት እና ታላቅነት ወደ ጠላት የሚያደላ ቃል ተናግረው የሕዝቡን ልብ አቀለጡ። እንደምን ትዋልላለህ ብሏል ያዕቆብ አባታቸው። እንደ ውሃ ትዋልላለህ። ብዙ 100,000 ነገድ ሆነው መዋለላቸው የማይቀር አደጋ ሆነ። መጀመሪያ አይቶታላ፣ ውስጣቸው በደንብ ታይቶታል። የሚመጣው ትውልድንና አባትየውን በሚገባ ለማየት ያዕቆብ እድል ያገኘው ከመንፈሳዊ አምልኮት ውስጥ በመነሳቱ ነው። ለእውነት ያለው ፍቅርም ቀላል አልነበረምና ነው። ስለዚህ አርቆ ለማየት እና በምስክርነት መንፈስ ውስጥ ለመኖር እናንተ ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን ተስፋ
እኔ እልክላችኋለሁ፣ እናንተ ግን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አዎ ኃይል እስክትለብሱ ድረስ ምን በሉ? ቆዩ። ይሄ ነው በቃ ኃይል እስክትለብሱ ድረስ ቆዩ። ዛሬ ለእኛም ይሰራል። በርቱ። መናፍስቱ ከእናንተ ጋር እልህ ቢይዘው አንዳንድ መንገዶችን እየሰበራችሁ ነው ያላችሁት። ባይወጣ እንኳ ወደ በረከታችሁ ተመልሳችኋል። ወደ ማስተዋል መጥታችኋል። ወጣ አልወጣ ይሄ የሚያጨቃጭቅ ነገር አይደለም። ሲደክመው ይወጣል። ምን ብሏል ጌታ? ኃይል እስክትለብሱ ቆዩ፣ በጽርሐ ጽዮን ቆዩ አላቸው። ኃይል መልበስ ሌላ ጉዳይ ነው። አእምሮ መከፈትም ሌላ ጉዳይ ነው። የክርስቶስ ሰላም መያዝም ሌላ ጉዳይ ነው። በኃይል መልበስ መካከል ያለው ኃይል ደግሞ እጅግ በጣም የተለየ ነው። በመቆየት የሚገኝ ጸጋ ነው። በመቆየት ነው ታዲያ፣ በመሮጥ በመቸኮል አይደለም። ኃይል እስክትለብሱ ቆዩ። ያ ኃይል ይውላችሁ። ይሄ ኃይል ሲጠፋን ግራ እንጋባለን። የበሉት የጠገቡት ያለቅሳሉ። በልተው ጠግበው እኮ ነው የሚያለቅሱት። ይሄ ኃይል ሲያጥራቸው። ይሄ መንፈሳዊ ኃይል ለሌሎች ያለንን ግምት የሚያዳብር ነው። ፍቅርና ሰላምን ለሌሎች የሚያሰጥ ነው። ይሄ ኃይል ወደ ሌሎች የሚተርፍ በረከት ነው። ይሄ ኃይል ውስጥን የሚያጽናናና ፍጹም የአረማውያንን መንገድ ሁሉ የሚሰብርና አረማውያንን በክርስቶስ ጥላ ውስጥ እንዲያርፉ የሚያደርግ ነው። ይሄ ኃይል እስክትለብሱ ቆዩ። ይህን ኃይል ስጋውያን አያሸንፉትም። ቢታገሉ አያቆሙትም። ይህ ኃይል ታሪክን እውነተኛ አድርጎ የሚያስቀምጥ ነው። ታሪክ ጸሐፊዎች አይደሉም እኮ ታሪክን እውነተኛ አድርገው የሚያስቀምጡ። የታሪክ ጸሐፊነትን ኃይል ሲለብሱ ታሪኩ እውነተኛ ሆኖ እንዲኖርና ትውልድ እንዲቀበለው መንፈስ ቅዱስ ያስገድዳል። መንፈስ ቅዱስ በማስገደዱ እኮ ነው ዛሬ እዚህ የተሰበሰበ ነው እንጂ የራሳችን በጎ ፈቃድ በተፈጥሯችን ያገኘነው ቀናነት አይደለም። ዛሬ በዚህ በዲያብሎስ አገዛዝ በበዛንበት ዘመን የሰይጣን መንፈስ የሰዎችን ሕይወት በተቆጣጠረ ዘመን ይህንን ቦታና ስፍራ አቋርጦ እዚህ ምንም በማይታይ ቦታ ላይ የምናየው የእግዚአብሔር ስራ አለ ብለን መምጣትም የእኛ በጎ ፈቃድ ብቻ አይደለም። የዛ መንፈሳዊ ኃይል መሻት ከውስጣችን ሲጨምርና እየዳበረ ሲመጣም ጭምር ነው። ስለ ጠላቶቻችን ያለው ምስጢርና ስለ እግዚአብሔር ኃይል ማገናዘብ ስንጀምር ነው። ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ልክ እንዲህ ካላቸው በኋላ እስከ ቢታንያም አወጣቸው። ቢታንያ ከፍ ያለች ኮረብታ ናት። ወደ ቢታንያ ዙሪያውን የሚያስገባ መንገድ አላት። ዛሬ ዙሪያውም በከተማ የተከበበች ነች። ወደ ቢታንያ አወጣቸው። አጸዶች አሏት። ብዙ የጥንት ወይራዎች በዛ ቦታና ስፍራ አለ። ተረተሩ እጅግ በጣም በሚገርምና በዚህ በበጋው ወራት የሚያስደንቅ ውበት ያለው ስፍራ ነው። ወደ ቢታንያ አወጣቸው። እጆቹንም አንስቶ ባረካቸው። ቂም ያልያዙ እጆች አይ ችንካር ሰጥተው ነው የገዛ ወገኖቹ በችንካር ቸንክረውት፣ አሁንም እጆቹ ይባርካሉ። አድምተውት ይባርካሉ። የቆሰሉ እጆች ሆነው አሁንም መባረካቸውን አላቆሙም። እግዚአብሔር ሰው ሆኗል፣ ሰው እግዚአብሔር ሆኗላ። ይሄ እኮ ነው። ስለዚህ ባረካቸው። ሲባረካቸውም ከነርሱ ተለየ፣ ወደ ሰማይም ማረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። በብዙ ደስታ። ብዙ ደስታ ከመምጣቱ በፊት ግን ያስቀደሙት ነገር ምንድን ነው? ስግደትን ነው። ሰገዱለት። ሲወለድም ሰገዱለት፣ ሰብአ ሰገል። አሁን ደግሞ ሲያርግ ሐዋርያት ሰገዱለት። እንደውም የመጀመሪያ አገልጋዮች ስግደት ከተለያቸው የትኛውም ነገርና ፈተና የሚበዛባቸው አገልጋዮች ይሆናሉ። የአገልጋዮች አለመስገድ መንፈሳዊ ደስታን እንዲርቅ፣ ሰላማቸው የተከበረ እንዳይሆን፣ በአገልግሎታቸው ውስጥ ፈተና እንዲበዛ፣ ጠላቶቻቸው እንዲጨምሩ፣ በኑሯቸው ውስጥ ውድቀት እና በረከት ማጣት እንዲጨምር ያደርጋል። ከዛ በኋላ የራሳችንን ዘዴ ስንጨምርበት ከዚህ ጊዜ ጀምሮ የአገልግሎታችን ኃይል ስጋዊ ይሆናል። እዚህ ጋር ግን ሰገዱለት።
ሲሰግዱ በብዙ ደስታ ወደ ኢየሩሳሌም ተመለሱ። ይህንን በደንብ ልናውቅ የሚገባ እውነት ነው። እስቲ የምትበሳጭ አንተ ሁልጊዜ ተስፋ የምትቆርጥ የምትናደድ እና ውስጥህ እረፍት ያጣ ሰላም የሌለህ እስቲ 41 ስገድና አባታችን ሆይ በል። ብር፣ ገንዘብ፣ ጊዜ፣ ዘመን፣ ስልጣን፣ ማዕረግ ከሚሰጠው በላይ የክርስቶስ ደስታ አንተ ውስጥ እፎይ እንድትል ያደርግሃል። በቃ እኮ እንደዚህ እኮ ዝም እንድትል ያደርግሃል። ዝምታህ ደግሞ አዘን ቁርቆዛ ያለበት አይደለም። ዝምታህ ውስጥ በኩል ደስ ያለው ነው። ወይን ጠጥቶ በረካ መንፈስ እንደሚራመድ እንደ አንድ ጭንቀትና ችግር እንደሌለበት ሰው አስመስሎ ይቀርጽሃል። ሆነህም ትገኛለህ። ስትሰግድ ነው ታዲያ። አንጃጃል፣ ዝም ብለን እኮ ነው። እና መጽሐፉ የሚነግረን ሌላ፣ እኛ የምንሆነው ሌላ ነው። ሰግዱለት። ሲሰግዱለት ደግሞ የክብርም አይደለም የእርገትም አይደለም ስለማድረጉም አይደለም። ስግደቱ የአምልኮት ስግደት፣ ሲወለድም የአምልኮት ስግደት፣ ሲያርግም የአምልኮት ስግደት ተቀበለ። ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። እየተጨቃጨቁ ኖሩ አይደለም ያለው፣ እያመሰገኑና እየባረኩ ኖሩ። ከዛ በኋላ መንፈስ ቅዱስ መጣ። በቃ ከ10 ቀን በኋላ ደግሞ እኮ አልዘገየም። ወዲያው እንደሄደ ወዲያው ላከላቸው። ስለዚህ ዛሬ ክርስቲያኖች ወዲያው ጸሎታቸው ይሰማል። በጠላቶቻቸው ላይ ያለው ኃይልም ወዲያው ይገለጣል። ዛሬ ከቀድሞው ዘመን ይልቅ ዛሬ በጣም እግዚአብሔር ቅርብ ነው። በጣም ቅርብ ነው። ወዲያው ነው የሚሰማው። በ10 ቀን መልስ የሚሰጥ አምላክ ታዲያ ምንድን ነው ችግሩ? ሄዱ፣ በዛ ቆዩ፣ እዛ አላቸው። ሲቆዩ በ10 ቀን ቤቱን የሚሞላ ኃይል መጣ፣ የመንፈስ ቅዱስ እሳት። ከዛ ቋንቋቸውም ተለወጠ፣ ንግግሮቻቸውም ድምጾቻቸውም ተለወጠ። መፍራት ቆመ፣ መደንገጥ መበርገጥ ቆመ። እነሱ ራሳቸው ማስደንገጥ ጀመሩ፣ እነሱ ራሳቸው ማስፈራት ጀመሩ። በኋላ መበለቶች እየመጡ ሲያስቸግሯቸው አይ እኛ አሉ የእግዚአብሔርን ቃል ልንሰብክ እንጂ ወጥና እንጀራ ልናማርጥ አይደለም በሉ ዋሉና የእንጀራ ኮሚቴ ያቋቋሙና እነሱ ወደ ወንጌላቸው ጉዞ ጀመሩ። ፈተና መጣባቸው። በዛ ደግሞ በእንጀራ በኩል መጣ። ይሄ በቃ እናቶች ፍትፍት እያያዙ መምጣት ጀመሩ፣ ብሉ ማለት ጀመሩ። አረ ይሄ ነገር አለ ጴጥሮስ በመንፈስ ቅዱስ አየው። አይ ዛሬ ፍትፍቱ ሲበዛ እናየም የሚመጣውን ነገር ከፍትፍቱ ጋር ነው ነገሩ የሚመጣው። እውነቴን ነው የምላችሁ። ፍትፍት ያበላሸው አገልጋይ ጥቂት አይደለም። እኛ ገና እዚህ አልተጀመረም። ፍትፍት ገና ነው እንግዲህ ወደፊት ይሆናል እንጂ እና ውስጥንና ሕሊናን ይገላል። በተለይ ደግሞ በጣም በዚህ በሞት በኩል ያሉ ሰዎች ተስካር በሚያወጡበት ጊዜ ካህናቶች እንደ ልብ ይጋብዛሉ። ግን አብሮ የሚመጣውን መንፈስ ለማስወገድ ካልተቻለ እንጀራ ብቻ ተበልቶ አይደለም የሚገባው፣ መደንዘዝንም ከዛ እንጀራ ወስደን እንገባለን። ለምን? የሞተው መንፈስ በሟርት ይሆናል፣ በተለያየ ጥፋት የኖረ ሰው ይሆናል። ሀብቱና ገንዘብ ውስጥ ዲያብሎስ ስር ሰዶ ሊቀመጥ ይችላል። ከዛ በኋላ ያን እንጀራ ሲበላ ቤቱ ጸሎት፣ ስግደት ከሌለ ያ የሙታን እንጀራ ስለነበረ ለእርሱ ነፍስ ይማር ቢሆንም ግን አዚሙ ደግሞ እንጀራ ውስጥ አለ። ጸሎት የሚጸልይ ከሆነ ጸሎቱን እንዲያቆም ያደርገዋል። የሚያስተምር ከሆነ አስተምሮቱ እንዲዛባ፣ አገልግሎቱ እንዲደክም ያደርገዋል። ስለዚህ በተቻለ መጠን የቤት ውስጥ ስግደቱና አምልኮቱ ካልተጠናከረ ሳንሞት መሞታችን አይቀርም። ከዚህም የተነሳ ነው ዛሬ ብዙ ስፍራ ላይ ፈዘንና ደንግዘን ለክፉ ነገር ነቃ እንላለን፣ ለመልካም ነገር ግን ዝቅ እንላለን። እግዚአብሔር ማስተዋሉን ይስጠን። ስለዚህ የጌታችን እርገት ይህንን በመሰለ መንፈሳዊ ጸጋ የባረከን አምላክ ነውና በክርስቶስ ስጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን። መጀመሪያ ራስን ለአምልኮት ማስገዛት የትውልድን ኃይልና በትውልድ ውስጥ ያለውን ችግር ለመረዳት ጥሩ ዕድል የምታገኘው መንበርከክን የሚለምድ ሕሊና ሲኖር ነው። ዕውቀትም የሚገባህ ማስተዋልህንም ሰማያዊ የምታደርገው መንፈሳዊ ጥበብንም ለመረዳት
ውስጣዊ ሕይወትንና የመንፈስ ቅዱስ ጥበቃንም ለማግኘት እግዚአብሔርንም ጥበብ ለመረዳት መንበርከክ አስፈላጊ ነገር ነው። ያልተንበረከከ ትውልድ እየሞተ ይንበረከካል። አቅም እያጣ ይንበረከካል። በመናፍስት ይንበረከካል፣ በተንኮል ይንበረከካል፣ በግፍ ይንበረከካል። ውድቀት ብቻ ሲወድቅ ነው የሚንበረከከው። ዋጋ የለውም ታዲያ። ይሄ እዚህ የምታዩት ኃላፊነትን የመወጣት የአባትነትን ጸጋ ያወቀ ሰው ነው። በልጁ ጉዳይ ላይ ረጅም ዘመን ወደ ቤተ መንግስትም ወደ ቤተ ክህነትም ሄዷል። ግን ምንም መፍትሄ አላገኘም። መፍትሄ የሚሰጠው ኃያል በስጋ ተገለጠና በመካከላቸው ሲሄድ በፊቱ ላይ ሊቆም የሚችል መፍትሄ ሰጪ ብርቱ ጉልበት ያለው ጥበቡን የተረዳ ሰው ከመሆኑ የተነሳ ከዛ ራሱን በርከክ ካደረገ ብር አልሰጠም። መጀመሪያ የሰጠው ጉልበቱን ነው። እግዚአብሔር ጉልበታችንን ሰማያዊ ያርግልን። የተቸገርነው ጉልበተኞችን ነው። ስንት ጉልበተኞች በሕይወታችን ዙሪያ ላይ ሲያደቡ ኖረዋል። ስንት ጉልበተኞች በኑሯችን ውስጥ በሐሳባችን ውስጥ በመንፈሳዊውም በስጋዊውም ዘመንን ጊዜን ተገን አድርገው ጉልበታቸውን ሁሉ ለጥፋት ያዋሉ ደስታን አላገኙም። ብዙ መከሩ፣ ጣሩ፣ ደስታ የሚጨበጥ እየመሰላቸው ብዙ ነገር አደረጉ። ቀሙ፣ ነጠቁ፣ አግበሰበሱ፣ ወደ ላይ ከፋሉ፣ ወጡ። አቤት ሲወረድ ደግሞ መከራው ያሳዝናል። ጠጡ፣ በሉ፣ ረኩ። ግን መርካትን ሳያውቁበት ሁሉም ነገር ውድም መሲል ታሪክም ሕይወትም ዘመንም ጊዜም እንዳልነበረ ሲሆን አያሳፍርም? ስራቸውም አያሳፍርም? ድግሪያቸውስ፣ ባህሪያቸውስ፣ ቁመናቸውስ፣ ቋንቋቸውስ አያሳፍርም? የእግዚአብሔር ዜጋ ያልሆነ ሁሉ እንደዚህ ነው። ብዙዎቻችን በተናጠልም በወልም የወደቅንበትን ዘመናት ስናስተውለው ከባድ ነው። ይሄን ሰው እዚህ ጋር ስናይ የአባትነት ሞገሱ ሲገለጥ ለትውልድ ያለው ሐሳብ በውስጡ በኩል ሲመነጭ ጌታውን ከውስጥ አወቀው። ብዙዎቻችን ከውስጣችን አናቅም። ከላይ ብዙ እንጥራለን፣ እንደ ሀገርም እንደ ወገንም ብዙ እንፎክራለን። ግን ዋነኛውን የሰማይ ጉልበት እንዲሁም በሰማይ ዜግነት ውስጥ መንፈሳዊ በረከትን እና ኃይልን የሕይወታችን አንዱ አካል ካላደረግነው ከባድ ነው። የዘመኑ ትውልድ አደገኛ ነው። የሚመራውን ነገር ለሚቀጥለው እናያለን። በጉልበቱ ተንበርክኮ አለ። በጉልበቱ ነው የተንበረከከው። በምኑ ውስጡ የወደቀው ከጉልበቱ ጋር ነው። ብዙዎቻችን ስለማንሰግድ በረከት የለንም። ለዚህ ነው እናንተ እምነት የሌላችሁ ጠማማ ትውልዶች ያለው። መጣመምን ከዓለም ከትምህርት ከእውቀት ከፍልስፍና ሸመትንና ወደ ቤተ ክርስቲያን ስንመጣ ጉልበታችን እምቢ አለን። በጠላት እጅ የተያዘ ጉልበት በረከትን አያመጣም። በእውቀታችን ስለ በረከት ስንታገል ደሞዛችን አይበቃ፣ ኑሯችን አይበቃ፣ ጊዜያችን አይበቃ፣ በመጨረሻም እድሜያችን እንኳን የማይበቃ ሆነ። ምንም አይበቃም። እንታገላለን፣ መርካቱ የለም። ምንም ብንለው አልሆን ብሎ ሁላችንም በአንድ ድምፅ በዚህ እንስማማለን። ደክሜ ባዶ ነኝ። እግዚአብሔር ምሕረቱን ያብዛል። ተምሬ ቁልቁል ነኝ የምንላቸው ቋንቋዎች ጥሩ አድማጭ ካገኘን እንዲህ አይነት ድምፅ እንሰጣለን። ኑሮዬ እኮ እታገለዋለሁ፣ ይታገለኛል፣ ማሸነፍ አቃተኝ የምንለው ነገር ሁሉ ብዙ ነው። ለዚህ ምንድነው በእምነት ያለውን ዋጋ ለመጨበጥ አቅማችንን ለእግዚአብሔር ጉልበታችንን ለሰማይ አምላክ ዝቅ ለማድረግ ድል ስላላገኘን የዕለት አስተብርኮትና አምልኮት ስለማይገለጽብን በረከታችንን ዲያብሎስ ሰላቢው፣ ምቀኛው፣ ተንኮለኛው ከዓይናችንም ከልቦናችንም ከድላችንም እየተነሳ ሙልጭ አደረገብን። ይኸው የምንታገለው ለዕለት ኑሮና ለመኖር ነው። እሱም እምቢ እያለን ነው። ለምን? ሰማያዊ ዜግነትን አልጨመርንበትም። መድኃኒታችን ኢየሱስ ክርስቶስ ስለ ሰማያዊ ዜጋ ሊያስተምር መጣና እስቲ የዚህን አባት ድምፅ እንስማው። ጌታ ሆይ አለ። ከተንበረከከ በኋላ ነው። እሺ በርከክ በሉና ቤታችሁ የጸሎት ቦታ አላችሁ፣ መንበርከኪያ ካላችሁ ጎበዞች
የዕለቱን ሰላቢ ትቃወሙታላችሁ። ከየሰው ላይ የሚመጣውን የምቀኛ መንፈስ ታባርሩታላችሁ። ህልማችሁም ራእያችሁም በጎ ይሆናል። ቀን ያሰባችሁት መልካምነት ሌሊትም ጊዜውንም ሲነጋም ብርሃኑን መልካም ያደርገዋል። ቀን የሰበሰብከው ነው የሚወለደው። እየሰማችሁን? ቀን የሰበሰባችሁት አብሮ ይወለዳል። ምቀኛ ሆነ ከገባህ የሚወለደው ልጅ ምቀኛ ነው። ተንኮለኛ ሆነ ከገባህ፣ ሐሜተኛ የጥላቻ ሰው ሆነ ከተገባህ የሚወለደው ያንኑ የሚመስል እንደውም በእጥፍ ካንተ በላይ ክፉ የሆነ ነው። ያ ክፉ ነገር ነው ዛሬ ተወልዶ ቤታችንንም የሚያፈርሰው፣ መንገዳችንንም የሚዘጋው፣ ክብራችንንም የሚያዋርደው፣ ቤተ እግዚአብሔርንም የሚጠላው፣ ታሪካችንንም የሚያቃውሰው ያ እየተወለደ እኮ ነው። አልገባ ስላልን ነው። እምነት እንግዲህ እንዲህ አይነት ክፋት እንዳይወለድ መንበርከክ ይጠይቃል። ከተንበረከክ በኋላ እግዚአብሔር ላንተ በጣም ቅርብ ነው። መገዛት ነው። ዲያብሎስ አልገዛ ብሎ አይደል እንደወደቀው? አልገዛ ብሎ እኮ ነው። በርከክ ካለና ጌታ ሆይ ልጄን ማርልኝ። ማንም ማርልኝ? እየሰማችሁ ነው? ብዙዎቻችን ልጄን ማርልኝ በሚሉ ቤተሰቦች እጅ ውስጥ አልተወለድንም። ስንወለድ የጫማ የልብስ ምናምን ተባለና ወደ ትምህርት ቤት ሄደ። ትምህርት ቤት ደግሞ የነጭ ፎርሙላ ነው፣ የዛኛው ዓለም ፎርሙላ ነው። እነዛ ደግሞ የተካኑበት የመናፍስት ደባ አለ። ትውልድን በጠቅላላው ህዝብን የማደንዘዝ ዕውቀት ይሰጡሃል። ለቴክኖሎጂ የሚመች አስተሳሰብም እንዳይኖርህ ኢኮኖሚውን ያጥሩብሃል። ከውስጥ የራስን ደግሞ ክፉ ትውልድ ክፋት እያስተማሩ ምቀኝነትን እንድትለምደው ያደርጋሉ። የመንፈስ ቅዱስ ጥበብና የማስተዋል ጸጋ ይለያል። ወደ ቤተ ክርስቲያን ስትመጣ እንደዚህ ግሪሳ ብቻ ነው እንጂ የምንሆነው በበረከቱ በኩል አልፈን ቁመናችንን ታሪካዊ የማድረግና በጸጋ ውስጥ አልፈን ትውልድን የማዳን ምዕራፍ ላይ ብዙ ዘግይተናል። እውነቴን ነው የምላችሁ፣ ብዙ ዘግይተናል። ይህንን ጉዳይ በደንብ ስናስተውለው ከሁለት ሶስት መሪዎቻችንን ዘመን ስናስብ በምን አይነት ጊዜ የተወለዱ ናቸው ይህን ዘመን ያመጡት ብለን ስናይ አባቶች አልተንበረከኩም። ልጆቻችንን ማሩልኝ አላሉ። ሂድ ተማር። ምን ተማርክ? ባዮሎጂ። ምን ተማርክ? ኬሚስትሪ። ምን ተማርክ? ፊዚክስ። ከዛ ራሱ ፊዚክስ ነው ሰውየው። ምንም በእውቀቱም ያን ያህል ደረጃ ውስጥ ገብቶ ለታሪክም ለወገንም የሚመች እድልን እንዳያገኝ አወሳስበው አለካክፈው አወናብደው ምን አርገው አቀሳስረው ትንሽ ያውቅ ያለው ካለም ደብዛው ይጠፋል። የመከራ ልጆች ጌታ ፊት ተንበርክኮ ልጄን ማርልኝ ያለው ማርልኝ። በቃ አዲሱ ትውልድ እንዲህ ይያዛል። በአዲስ ኪዳን አይደለም ክርስቶስ የመጣው። ከክርስቶስ ሲመጣ ያገኘው ትውልድ በክፉ የተያዘ ነው። ደግሞ ክፉም ሲሰጥ ያንኑ የያዘውን ነው የሚሰጠው። የሚሰጠውን ነገር እስቲ እንመልከት። ልጄን ማርልኝ በጨረቃ እየተነሳበት ክፉኛ ይሰቃያል። በጨረቃ ነው ቢነሳበት። ሰይጣን ጊዜ ያለው አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።